ከዛ በኋላ ተያይተው በሉት፣ ጸጋቸው ተገፈፈ። ሔዋን የምጥ ባርነት ተደረገባት። አዳም ደግሞ ሔዋንን እንዳይጠላት የእሷ ገዥ እንዲሆን እሷን እንዲወድ አደረገው እግዚአብሔር። ካልወደዳት አያገባትም፣ አብሯት አይኖርም። አብሯት ካልሆነ ደግሞ ምንድን ነው? ነቢያት አይወለዱም፣ እመቤታችንም አትወለድም። አዳም መነሻው በእሷ በኩል ስለሆነ አጥፊው ብትሆንም ሔዋንን እንዲወዳት አደረገ እግዚአብሔር። እያጠፋቸውም ቢሆን እንዲወዳት ወንድ በሴት እንድትወደድ አደረገ እግዚአብሔር። በእርግማኑ ምክንያት አንቺ ዳምጥተሽብኛል ብሎ እንዳይጠላት ወንዶች በሴቶች እንዲወደዱ እንዲለመኑ አድርጎ እግዚአብሔር የፈጠረ የሰጣቸው ስለዚያ ነው። ከዚያ በኋላ እሷም በምጥ ተሰቃይታ ሲያበቃ እንዲህ ያለ ምጥ ካለስ ከወንድ ጋር አልኖርም እንዳትል ወልዳ ስታበቃ ምጡን እንድትረሳው አደረጋት። እሱም ደግሞ አጥፍታኛለች ብሎ ሴት አልወድም እንዳይል እንዲወዳት አደረገ። በእሷ በኩል እመቤታችን እንድትመጣ ይታወቃልና ያ መርገም ነበረ። በከመ አድመው ጅያ ለእንትኩ ዕፀ በለስ ከማሁ ደመው ይበበወርሁ። ይችን በለስ እንዳደማሻት አንቺም በየወሩ ሲላት በሰባት ቀን አለች ይላሉ አባቶቻችን። በእንደ ቃልሽ ይሁን ብሎ ዓመት እስከ ዓመት በመርገም ይሰቃዩ የነበሩትን እናቶቻችን እህቶቻችን እግዚአብሔር በቸርነቱ ለሰባት ቀን ያክል በየወር ይህንን ምልክት እንዲኖርባቸው አደረገ። ያ መርገም ስለነበረ ሴቶች እንደዚያ በሆኑበት ወራት የረከሱ ነበሩ። የእነሱን ጨርቅ የነካ እነሱ የቆሙበትን ቁመት የቆመ እነሱ የቆሙበት መሬት የቆመ ሁሉ እሷ የነካችው ዕቃ በሙሉ የረከሰ ይባል ነበረ። ዛሬ ግን እግዚአብሔር ቸር ነውና በዚያ ሐዘኗ ሔዋን በምጥ እንድትሰቃይ ያደረጋት፣ ተሰቃይቷም ሲኦል እንድትወርድ ያደረጋት፣ እንድትጨነቅ አደረጋት። ኋላ ያ ሐዘናችን ደግሞ አልበቃ ብሎ ወጥታችሁ ወርዳችሁ ብሉ ተብለን የበሽታሽ ወይ ውጋችሁ ተብለን ደግሞ መጨረሻ ላይ የዘላለም ሐዘን ከአጋንንት ጋር በጨለማ በሳት እየተቀቀል እንድንኖር ተፈረደብን። ያ ሐዘን ተጭኖን ነበር ይኖር ነው። አባቶቻችን እያለቀሱ የኖሩ ስለዚህ ነበረ። ያ ሐዘናችን መቼ ተሻረ ትሉኝ እንደሆነ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ደስተኛይቱ ሆይ ደስ ይበልሽ የሚለው በዚያ በሔዋን ተክዘሽ ውለጅ ተብሎ በተንቆረቆረበት ጆሮ ደስ ይበላቸው የሚል ተንቆረቆረልን። ያ ደስታ ነው ዛሬ ለኛ ተርፎን እልል የምንለው የምናስቀድሰው የምንቆርበው ለዘላለም ደስተኞች ነን። ስለዚህ ጌታ ምን አለ ተመልከቱ። ወለፍስሐክሙኒ አልቦ ዘይሃይደክሙ አለ። ደስታችሁን የሚወስድባችሁ የለም አለ ጌታ የጸሎተ ሐሙስ ዕለት ሲያስተምር። ዮሐንስ ወንጌል ምዕራፍ 16 ላይ ሲያስተምር ደስታችሁን የሚወስድባችሁ የለም። ቀድሞ ያጣናት ነገር ደስታ ነበረች። ያችም የልብ ደስታ ናት፣ ዘላለማዊ ደስታ። ደስታ በሐዘን ተተክቶ ሐዘን በደስታ ተተክቶ ሐዘን ወርሶን እንኖር ነበርና ያውም የማይቋረጥ ሐዘን። ስለዚህ ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ፍሥሕት ከምትሆን ከቅድስት ድንግል ማርያም በመወለዱ ምክንያት ሐዘናችን የተነቀለው በዚያ ነው። ስለዚህ የእባቡ መርዝ በገባበት ጆሮ የመልአኩ ብስራት ገባበት፣ ሐዘን በገባበት ጆሮ ደስታ ገባበት፣ ዘላለማዊ ጭንቅ በገባበት ጆሮ ዘላለማዊ ፍስሐ ፈሰሰበት ብለው አባቶቻችን ነው። ስለዚህ እመቤታችን ምን ትባላለች? የደስታ መፍሰሻ ትባላለች። እስኪ በሉላችሁ የምን መፍሰሻ ናት? የደስታ መፍሰሻ